መንግስታዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሁማኒቴሪያን ወቅት ከሆነ ችግር የለው ችግር የለው። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሆን እንጂ ሁማኒቴሪያን ወቅት ላይ ችግር የለው። ያዙልኝ ሪከርድ ያዙልኝ። ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ነው ያልከኝ። በደንብ ስም በደንብ አሁንም ደግሜ እነግርሃለሁ። ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካወራችሁ እንዲህ በመረጃ አውሩ። ስለግለሰብ ይሁን ስለ ቤተ እምነት ይሁን የምታወሩትን ነገር እንደዚህ በመረጃ አስደግፋችሁ ግብረ ሰዶማዊነት ጋር በተያያዘ የሰዎችን ስም የምታነሱ ከሆነ የተቃዋሚን ስም የምታነሱ ከሆነ እንደዚህ እንደ ኢዮስያስ እንዲከፍታችሁ አሳዩ ነው። ስታሳዩ ራሱ የቤተ እምነቱ ሰው እሱማ ልክ ነው ያው ብርብሯንማ እንቀበላለን ይላቸዋል፣ ላይቭ ላይ ማለት ነው። መሰረተ ክርስቶስን የሚያክል ቤተክርስቲያን ቤተክርስቲያን አንድ ግለሰብ መጥቶ በሐሰት ሲከሳት ሲወነጅላት እና በጥቅሉ መሰረተ ክርስቶስ ማለት የግብረ ሰዶማውያን መከማቻ ነች ብሎ ሲናገር ያገኘኸውን ወንድም ሰላም ስትለው ሰላም የምትለው ወንድም ግሄ ነው ብሎ ሲል ሰላም የምትላት ያገኘሃት ሴት ሰላም ስራ ሌዝቢያነት ብሎ ሲናገር ያ ማለት መሰረተ ክርስቶስ በጠቅላላ በግብረ ሰዶም የታጨቀች የግብረ ሰዶማውያን መናሪያ ነች እንደማለት ነው። እንደ ልጁ እንዲህ ብሎ የተናገረው ሰውዬ ምንም ሳይባል ሳይከሰስ በህግ አግባብ ሳይጠየቅ ዓለም ለተናገረበት ነገር መረጃውን አምጥቶ እነኚህ ያጋቡትን ፓስተሮች ሆኑ ኤኒዋን ካን ቢ ላይክ ማንም ሰው ይችላል እነሱ ክስ ተመስርቶባቸው ዘብጥያ ሳይወርዱ እንዴት ነው ዛሬ መጥቶ እነኚህ ሰው ላይ ማለት ነው ይሄ ሰው እነኚህ ሁለቱ ሰው እየተናገሩት አሁን ከተናገረው ሰውዬ የተለየ ነገር ነው የተናገሩት። ሰውዬ ከሶ ከሆነ የእነዚህ ክስ መቀጠል አለበት። አለቀ። የእነዚህ ክስ መቀጠል አለበት። መከሰሳቸው ትክክል ነው ወይ? ግጥም ብሎ ትክክል ነው። ነገር ግን መጀመር ያለበት ከነዚህ አይደለም። መጀመር ካለበት መጀመር ያለበት ከመጀመሪያዎቹ ነው ብዬ አምናለሁ። ይህ ሰውዬ እንደምታውቀው ነቢይ ገዳይ ነው ብሏል። ኢቭን እንኳን መንግስት ጠይቆ ያስፈልጋል። ለምን ከተባለ አንድ ኤርትራዊ ተገሏል ብሏል። የዛ ኤርትራዊ ደግሞ ገዳይ ነቢይ ነው ብሏል። የትኛው ነቢይ ነው የገደለው? ገዳዩ ነቢይ ማን ነው? እሱንም መናገር አለበት። ያ እሺ፣ ኢዮስዬ ቀጥል እንዳልይዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ትላለህ። እኔ በበኩሌ ካውንስሉ የእነዚህ ሰዎች ላይ የጀመረው ክስ በጣም ጥሩ ነው። ህጋዊ አሰራር አሁን ለመከተል የወሰነ ይመስላል። ከዚህ በፊት ምናልባት ሰውን መክሰስ ምናልባት አቋማቸው አድርጎ ያልያዙ የሚመስል አይነት ነገር ነው። ወይም ምናልባት የህግ ክፍልም ሳይደራጅ ቀርቶ እንቅስቃሴ ማድረግ አልጀመሩም። እንደዛም ሊሆን ይችላል። ብዙ ጥፋቶች ተፈጽሟል። ኢቨን እንኳን እንደዚህ አታዩ። እንደውም ስድብና ሌሎች በመንግስት ተቋማቶች በኩል የሚኖረው አሰራር እንኳን ለቤተ ክርስቲያን ወይም ወንጌል አማኝ ለሆኑ ግለሰቦች ጥሩ የሆነ ትሪትመንት ነበረ ወይ? እኔ እንደውም ካውንስሉን መጠየቅ የጀመርኩት በዛ ነው። ለምሳሌ ከዚህ በፊት የሚደረገው የአደባባይ የነበረው ለኛ መሰረታዊ የሃይማኖታችን ስርዓት ነው፣ ወንጌል ስርጭት። እነዛ ወንጌል ስርጭት የሚያደርጉ ሰዎችን እያፈሱ ያለምንም ህጋዊ ምክንያት ያለምንም ሊጋል ሪዝን ኢቨን ይህን ያን ማድረጋቸው ህገ መንግስቱን በግልጽ በመቃረን አንድን ሃይማኖት የሚከተሉ ህብረተሰቦች የሚያደርጉትን ሃይማኖታዊ ስነ ስርዓትን በመከልከል እስራትና ሌሎች ተግባራቶችን ሁላ ሲያደርጉ ነበር። ማን ነው የሚሰራው ይሄንን? ይሄ ብቻ አይደለም። እንደውም መመሪያ አውጥተን በመመሪያ በህግ ደረጃ ለምንድን ነው የማንከለክለው ተብሎ መመሪያ አዘጋጅቻለሁ በሚል ሁላ ሚዲያ ላይ የተሰራጨ ዜና አይቻለሁ። በጣም አዝኛለሁ። ይሄ በጣም ለኛ ማለት ነው ንጉሳውያን ጊዜ የነበረው ድሮ ወንጌል አማኞች ወደ ኢትዮጵያ በነበሩበት ጊዜ እንኳን በመንግስት ዘንድ አም ሶሪ የምታወራው ነገር ይገባል። አሁን የምታወራው ነገር ካሁን ከያዝነው ርዕስ ጋር ምንም የሚገናኝ ነገር አይደለም። ኦኬ ይገናኛል፣ አመጣልሃለሁ። አንድ ሰው ወንጌል ሲናገር ተያዘ፣ ታፈነ፣ ታሰረ ምን ያገናኘዋል? አንድ ሰው ከዚህ ፊት
ምንም አገናኝም ከወንጌል ስርጭት ጋር ያገናኛል። አንደኛው የካውንስሉ ሮል ነበር። ስለ ካውንስሉ ምናምን ነገር አሁን እኔ ጥያቄ ምንድን ነው? ግልጽ ነው። ካውንስሉ አይከሰው እነኝህን ግለሰቦች ኦኬ፣ ካውንስሉ እነዚህ ግለሰቦችን መክሰስ እነኝህን ግለሰቦች ካውንስሉ የከሰሰው ወንጌል የሚሰብኩትን በነፃነት እንዳይናገሩ ስለከልክለዋቸው አስሯቸው፣ አፍኗቸው፣ አሳስሯቸዋል ብሎ ነው ካውንስሉ የከሳቸው ወይንስ በቃ ሀሳቡ ላይ አውራ ካውንስሉ ከአሁን ቀደም አልሰራ ምናምን ነገር ይሄ ህጋዊ የሆኑትን ነገሮች በተለይ ወንጌል አማኞችን በተመለከተ ምናምን እሱ ኖ እያልኩ አይደለም። በካውንስሉማ ከተመጣ ስንት የምንወቅሰው ስንት የምናነሳቸው ነገሮች አሉ። ምናልባት አሁን የተመረጡት አዲሶቹ ሜይ ቢ ካሻሸሉ ብለን ተስፋ ጥለንባቸው ወደፊት ያለውን ነገር ለማየት የወራት ዕድሜ ለመስጠት ያህል ነው እንጂ ዝም የተባለው ኦኬ። ከቀደሙ ካውንስሎችማ ቢንነሳ ስንት ነገር እያመጣ እንደዚህ እያበጠር የምናሳያቸው ብዙ ነገሮች እኮ አሉ። ግልጽ ነው። እሱን አይደለም ዛሬ በዚህ በወንጌላውያን አማኞች ላይ ስፔሻሊ ፕሮቴስታንቱን እምነት ከማጠልሸት ጋር ማለት ነው ከማጠልሸት ጋር እሺ፣ ተረጋጋ፣ አንተ የምትፈልገውን ያውራ አለች እታለምዬ። ርዕስ አታውቂም? ስለ አብዱል እያወራሽ ስለ ከድጃ አይደም እኮ እታለምዬ። ምንድን ነው ርዕስ በሊዲያዬ እንዴ? ፍሎውን ጠብቆ ሚል አለበት እታለምዬ እንዴ? ስለሚበላ ነገር እያወራሽ ስለ ሀገር መፍረስ ታወራለች አይቻልም። እና ርዕሱን ጠብቅ ነው ሀሳቤ። ኦኬ ጎሄድ ብራዘር ጀስትስ። እሺ ካውንስሉ በእነዚህ ላይ ክስ መክፈቱ ጥሩ ጅማሬ ላይ ነው። አሁን ለመጀመሪያ ጊዜ ይመስለኛል ክስም እስከሰው እንደዚህም እስክቁ። አሁን ግን በጀመረው ስራ እንደጀመረው በፊትም የጀመሩት ያደረጉት ጥፋት የሰሩ አላስፈላጊ ንግግሮች፣ ለምሳሌ ከተመስገን ጋር በተገናኘ እኔ በግል እንኳን ብዙ ነገር የተወሰነ ሂደት ራሱ ሄጅ አለው የተወሰነ ቢያንስ የማውቀው ሰው ብኖርና ኢቨን በዛ በኩል ደርሼ ቢያንስ አብዮቱታ ብናቀርበው እና ሂደቱ በጣም ኢዝሊ ስለሆነ ነው። በወንጀል በተለይ ሰውን ለማስጠየቅ የሚካሄደው ሂደት በጣም ቀላል ነው። ምክንያቱም ያለው ማስረጃና በቂ የሆኑ መነሻ መረጃዎች ከተሰጡ በኋላ ራሱ ፖሊሱ ስለዚህ ያን ራሱ እንድደረግ ለምን ዝም እንደተባለ እኔ ብቻ አላቅም። በጣም ወንጀል መሆኑን በአደባባይ በህዝቡ ዘንድም የታወቀ እንደሆነ ኦብቪየስ መሆኑን ምንም የሚደበቅ ነገር ስላልሆነ በካውንስሉ ደረጃ አልነበረም፣ ግን በሚኬሲ እንደ ቤተክርስቲያን ነበር። ካውንስሉ ግን ይመለከተዋል ዳይሬክትሊ። ምክንያቱም ሚኬሲ የካውንስሉ አባል እስከሆነች ድረስ ካውንስሉ በተቋቋመበት 1208 አዋጅ ላይ አንቀጽ 3 ላይ እነዚህ ተቋማቶቹ ከካውንስሉ ዴሊጌት በተደረገው ፐርሰናሊቲ ነው የሚንቀሳቀሱት እንጂ የራሳቸው ኢንዲፐንደንት የሆነ ማንነት የላቸው። ስለዚህ ካውንስሉ መጠበቅም ለመቆም የተመሰረተው ለነዚህ አካላቶች ነው። ያን ለምን እንዳላደረገ እስካሁን ክሊር የሆነ ነገር ባይኖርም፣ አሁን ግን በእነዚህ ሰዎች እንደጀመረው ከዚህ በፊት የተደረጉትን በተለይ ደግሞ የዚህ የቄሱ ንግግር በጣም ከበድ የሚያደርገው በጣም ሲሪየስ የሆኑ ክራይም ተፈጽሟል እያለ ነው። እንግዲህ ሰው መግደል ተፈጽሟል። ይሄ ህገወጥ አደንዛዥ ትራፊኪንግ ላይ የተሰማሩ እንትኖች አሉ ብሎ አውርቷል። እንግዲህ ከ10 እና ከ15 ዓመት በላይ የሚያስቀጣው ወንጀል እንደተፈጸመ አንድ ሰው እያወቀ ለፖሊስ ያለም መጠቆም ራሱን የቻለ ወንጀል ነው፣ ያሳስራል። ይሄ ማለት ኢቨን ይሄ ግለሰብ ካውንስሎቹ በካውንስል ደረጃ አብዮት ሳያቀርብ በመንግስት ደረጃም እንኳን ኬር ተደርጎ ክትትል መደረግ የነበረበት ጉዳይ ነበረ። በተለይ ሰው መገደሉ በጣም ሲሪየስ ክራይም ነው፣ ወንጀል ነው፣ የሰው ነፍስ ማጣት ማለት ነው። ስለዚህ ካውንስሉ በዚህ ጉዳይ ላይ አሁን ደግሞ የተፈጠረው በተለይ ግብረ ሰዶማውያን እንደዚህ ያሉ ተብሎ የሚነገሩ ወሬዎች እያንዳንዱ ወንጀል ናቸው። በኢትዮጵያ ሕግ ላይ ያስጠይቃል። ከተገኘ እንኳን እንደዚህ አይነት ባህሪ ኖሮ ይቅርና ከተጠረጠረ ሰው በጣም ከፓብሊክ ሞራሊቲ አንጻር የሚቃረን ነውና ሲሪየስ ነው። በአንድ ድርጊት ቢያንስ 7 እና 8 ድንጋጌዎችን ይጠሳል፣ በተደራራቢነትም ያስቀጣል። ኦኬ፣ ስለዚህ ለምንድን ነው ካውንስሉ ዝም የሚለው? አሁን ከጀመረ ግን መጀመሩ ጥሩ ነው፣ እንደ ጅማሮ መልካም ነው። እንደውም አሁን ህዝቡም ስለጮኸ ስለደከምን
በጣም ስለተቃጠልን እንደ ግለሰብ ሁላችንም ስለተሰማን በተለይ ግብረ ሰዶማውያን ስል እኔ አሁን እንደ ማህበረሰብ ወንጌል አማኞች ይሸማቀቃሉ። በማህበረሰብ ዘንድ መገለል ይደርሳል፣ ስቲግማ ይደርስብናል። መገለልን ምክንያት ይሆናል። ኢቨን ለጥቃትም የሚያነሳሳ ሊሆን ይችላል። ምክንያቱም የሀገራችን ሞራሊቲ ህሊና አኗኗር ዘይቤያችን ይህንን የሚፈቅድ እንኳን ይህንን ቶለሬት የሚያስደርግ አይደለም። ካልቸራችን ራሱ ከዚህ ጋር በተቃራኒ ነው። ህዝቡ በድንጋይም ሊዋግር ይችላል ወንጂ ይችላል። እንደዚህ አይነት ማንነት ያለ ሰው ለምን ባህሉ ሞራሊ ነው። ፓብሊክ ኢንተረስት ቅድሚያ ይሰጣል። እኛ ማህበራዊ መስተጋብራችን በጣም ጥብቅ የሆነ ማህበረሰብ ነው እዚህ። ስለዚህ በውሸት የሚከሰሱ ክሶቹ ዝም ብሎ ተራ ነገር ሳይሆን እንደ ማህበረሰብ ህብረተሰቡንም አደጋ ውስጥ የሚጥሉት ናቸው ነው ባጭሩ እንደ ሀገር። ስለዚህ ይህ ነገር ከተጀመረ ላይቀር እያንዳንዱ እውነታ ወደኋላ ተመልሶ ሁሉንም በእነዚህም ላይ ክስ እንደጀመረ ሁሉ በተለይ በወንጀል ሰውን መክሰስ ራሱ እኮ በሚዲያ ወጥቶ ወንጀል ሰርቷል ብለህ ማውራት ራሱ ወንጀልም ጭምር ነው። አሁንም ተመልሶ ስለዚህ መጠየቅ የሚቻልበት ብዙ ኦፖርቹኒቲ አለ። መጠየቅ አለበት፣ መመለስ የለበትም። ግን በእነዚህ መጀመሩ በጣም መልካም ነው ለማለት ነው። ተባረክ። እሺ ወንድማችን ተባረክ። which በእነዚህ መጀመሩ ፖዚቲቭ ነገር አለው እያልክ ነው። ደን ይቀጥላል ሌሎቹ እያልከኝ ነው። እሺ ፋይን። እሺ ይሁን እንግዲህ ትላለህ። ዮሲ እንኳን ደህና መጣ ወንድምነት። ቅድም ዳግሻይ እያሳየ ነበር። ካሁን ቀደም ባለፈው በጣም በመረጃ ማስረጃ እያመጣ መሞግታቸው ጉዳዮች በአንተ ዘንድ እንግዲህ አግኝተናል። እግዚአብሔር አምላክ አብስቶ ይባርክ። ያው ግብረ ሰናይ ድርጅቶች አለን፣ ግብረ መጥፋውያን የውጭ ድርጅቶች እንግዲህ ከነሱ ጋር በተገናኘ ያለውን ነገር በማሳየት ገንዘባቸውን እንጂ ሌላ ነገራቸውን አንፈልግም ሲሉ ሰምተናል። በእርግጥ የትኛውም ኢትዮጵያዊ ይህንን ቀፋፊ ነገር የሚቀበል ያለ አይመስለኝም። ሁላችንም በአንድ ድምፅ የሚያስነሳ እንድንጨው የሚያደርግ ጉዳይ ነውና ከዚህ ጋር ተያይዘው ክሱን መመስረቱ እንዴት ታየዋለህ? ሌሎችስ መከሰስ የለባቸውም ብለህ ታምናለህ ወይ? እኔ ጥያቄ ነው። ዮሲዬ ሰላም ብለን ቀጥል። ሰላም ለእናንተ የሆነ ወገኖች እንዴት ናችሁ? ቤጊሻ ዳጊ፣ ሁላችሁም ከላይ ያላችሁ ሰላም ለእናንተ ይሁን። ጥሩ እየተረስ ነው ብዬ ነው የማስበው። ያው ዝምታ አያስፈልግም። ያው እንደምታውቀው ሁለት ተቋማት አሉ ብለን እናስተምራለን አይደል? አንደኛው ቤተክርስቲያን፣ ሁለተኛው መንግስት። ሁለቱም ተቋማት በጌታችን በኢየሱስ ክርስቶስ ወይም በእግዚአብሔር የተመሰረቱ ናቸው ብለን እናምናለን እና አንዱ መንግስት ነው፣ አንዱ ቤተክርስቲያን ነው። እነዚህ ሁለት ተቋማት ያው ተጠያቂነታቸው ዓላማቸው የተለያየ ቢሆንም ተጠያቂነታቸው ለእግዚአብሔር እንደሆነ እናምናለንና መንግስት ፍትህን እንዲያሰፍን ጥያቄ ማቅረብ ተገቢ ነው፣ መጽሐፍ ቅዱሳዊም ነው። ምክንያቱም መንግስትን የመሰረተው እግዚአብሔር ነው ብለን ስለምናምን በሮሜ መልእክትም ላይ እንደተቀመጠው ምዕራፍ 13 በካውንስሉ በኩል የተጀመረው ጅማሬ እኔ እንደ ጅማሬ ጥሩ ነው ባይ ነኝ። ነገር ግን ቅድም ያነሳቸው ስጋቶችን እኔም እጋራለሁ። አንዳንድ ጊዜ የካውንስሉ አሰራር በጣም ሰስፒሸስ መሆንባቸው ነገሮች አሉ። በሶሻል ሚዲያ በጣም የተጋጋለና የተጋጋመ ጉዳይ ሆኖ ሲገኝ ይመስላል ደፈር ብሎ እርምጃ ወደ መውሰድ የሚመጣው እንጂ በራሱ ተነሳሽነት አስቀድሞ አንድን ነገር አይቶ መዝኖ ገምግሞ ውሳኔ መስጠት ነገር አትመለከትም። እኔ ለምን በዚህ ምን ያህል መጠን ፓሲቭ እንደሚሆኑ አይገባኝም። ማለት ካውንስሉ አንዱ ስራ ግላያንን ክርስትና መብት፣ ጥቅም ወዘተረፈ የምትላቸው ማስጠበቅ ነው። ያው ካውንስሉ ራሱን በቻለ መንገድ ምን ተችበት የራሱ አግባብ ይኖረናል። ያው እሱን እዛ አስቀምጠን ማለት ነው። በአዋጅ የተቋቋመው ቢብሊካል ነው አይደለም የሚለውን ትተን ቢያንስ እንዲሁ ለኮንሰንሰስ ተስማምተን እናውራ ካለን የተቋቋመለትን ዓላማ እኛ ነግረ ነው አይደለም መስራት ያለበት። የሶሻል ሚዲያ አክቲቪዝም አይደለም ሊያንቀሳቀሰው የሚገባው። በአንድ ቦታ ተቀምጦ ሌሎች ርዕሰ ጉዳይ አንስተው ብዙዎች ከተቀባበሉት፣ ካወሩት፣ ከተነጋገሩ፣ ከተወያዩ በኋላ የሚደረጉ ውሳኔዎች በተቃውሞ ላይ ያለንን መተማመን ወይም ትረስት ያጎላል። ይሄ በዚህ ብቻ ሳይሆን በሌሎችም አጋጣሚዎች የምናያቸው ናቸው እና ቀደም ብሎ ጉዳዮችን መርምሮ እኔ ራሱን የቻለ እኔ እንግዲህ እስከማውቀው ድረስ የቴዎሎጂ ዲፓርትመንት እንዳለው አውቃለሁ ካውንስሉ። አይ ቲንክ
ይሄ ጉዳይ ምናልባት ከቴዎሎጂው ዲፓርትመንት ጋር ሊገናኝ ይችል ይሆናል ወይ ከውጭ ግንኙነት ብቻ ከአንዱ የካውንስሉ ዲፓርትመንት ጋር የሚገናኝ ጉዳይ ነው። ሶ እነዚህ ሰዎች ስራቸው ከሆነ ደሞዝ የሚበሉበት ከሆነ የተሾሙት ኃላፊነት ከሆነ ያው ጆብ ዲስክሪፕሽን ያው ስራ አንድ ቦታ ስትቀጠር የስራ ዝርዝር ይሰጣል። ማድረግ ያለብን ማከናወን ያለብን ከሆነ አስቀድመው አንደኛ ሚዲያ ላይ ኤንጌጅ ማድረግ አለባቸው። ምንድነው እየተካሄደ ያለው? አስሎንጋስ 31 ሚሊዮን በላይ የሆነ ወንጌላውያን ማህበረሰብ የሚወክሉ ከሆነ ማድረግ ያለባቸው ነገር በወንጌላውያን ዙሪያ ምንድነው እየተባለ ያለው ሚዲያ ላይ ይህን በደንብ ኮንሽስሊ ሆነው ልቆ ሆነው ይህንን ነገር መከታተል አለባቸው ብዬ አስባለሁ። ከዚህ አንጻር ስትመለከት በጣም ብዙ ክፍተቶች አሉ። አይደለም እንደዚህ ከሌላ ሃይማኖት ተከታዮች የሚመጣ ሂስ ይቅርና አሉታዊ ሂስ ይቅርና ከትምህርትም ከልምምድም አንጻር ተመልክተ ከሆነ ከዚህ በፊት ተወገዙ የተባሉ ሰዎች የተወገዙት መች እንደሆነ ሁላችንም እናውቀዋለን። የአደባባይ ሚስጥር ነው። የጮኸ ጉዳይ ላይ ነው ውሳኔ ሲሰጥ የምታየው። ውሳኔ መሰጠቱ እኔ ክፋት አለው ብዬ አላምንም። ኢትስ ጉድ ማለት ቢዘገይም ጥሩ ነው፣ ግን እንዲህ መሆን የለበትም። አሁን መሪነት ማለት እኮ ይሄ እንደው ከመንፈሳዊው የመሪነት ፍቺ የክርስቶስ ሎሌያዊ አገልግሎት ሰርቫንት ሊደርሺፕ ሚለውን ትተህ በነ ማክስዌል እንኳን ሊደርሺፕ ኮንሰፕት መሪነት ማለት ኢንፍሉዌንሲንግ አዘርስ ማለት ነው። ሌሎቹን ወደምትፈልገው አቅጣጫ ለማድረስ ተጽዕኖ አዎንታዊ ተጽዕኖ ማምጣት ማለት ነው። አዎንታዊ ተጽዕኖ ማስከተል ማለት ነው በምትመራው ህዝብ። ሶ ማን ነው ኢንፍሉዌንስ እያደረገ ያለው ብለህ ስታይ ሶሻል ሚዲያው ነው የካውንስሉን ውሳኔ እንጂ ከካውንስሉ የሚመነጩ ነው አትመለከተው። ይሄ ትልቅ ክፍተት ነው። በዚህ አቅጣጫ ካውንስሉ በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ አቅጣጫ ፖዚቲቭ ነገሩን በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ አቅጣጫ አሁን አንድ ቅድሚያ ነገር ያደረግነው ዛሬ በገባንበት ርዕስም ሰውየው መረጃ እንዲያመጣ ተጠይቋል። ለተናገረው ነገር ሰዎች ለሚናገሩት ነገር መረጃ ሳይጠይቁ እድል ሳይሰጡ ወደ ክስ መሄድ አግባብ የለውም። ስለዚህ እኔ በዳጊ ደረጃ እኚህ ሰው የሚጠየቁ ባይሆኑም በእሳቸው ልክ በካውንስል ሌቭል ሊሆን ይችላል የሚጠይቃቸው አካል መጀመሪያ መረጃውን እንዲያቀብሉ በባለው አባት ሊሆኑ ይችላሉ። መጨረሻ ላይ ነገሩ ሲጣራ አለው ይቅርታ እንትን ገብቶብኝ ስልክ ገብቶብኝ ይቅርታ ላጥፋዎች ካለው ልቀጥል። ስለዚህ በባለውለታነት ሊመዘገቡ የሚችል አባት ሊሆኑ ይችላሉ። መረጃውን ካመጡ እንደው ተናገሩ ብለን መክሰስ ይከብዳል። ስለዚህ እርግጠኛ ነኝ የሚጠይቃቸው በሳቸው አቻ የሆነ አንድ አካል ሲጠይቃቸው እኚህ ሰው ያለ መረጃ ነው ወይ ያወሩት ይሄንን በኋላ እንግዲህ የሚያስወቅሳቸው ወይ የሚያስመሰግናቸው ይሆናል። ስለዚህ ከዛ ብንጀምር ሰዎች የሆነ ነገር ሲያወሩ መረጃውን አምጣው ከሚል መረጃውን እንዲያመጣው ሰውየው እድሉን መስጠት፣ ካላመጣው ካድበሰበሰ ጊዜ ከፈጀና ሊደብቀው የሚፈልገው ነገር ካለ ግን ያ በራሱ መልስ ይሆናል ማለት ነው፣ እንደ ቤተ እምነትም እንደ ግለሰብም የተወራው ነገር። ስለዚህ ሁኔታው ግን ያው ውስጣችን የምናውቀውን እናውቃለን። አሁን መናገር ግን አንችልም። አንደኛ ለሰውየውም ካለን ማለት ከእድሜያቸው እንኳን አንጻር ሌላ ትርፍ ነገር መናገር ስለማልፈልግ ከመረጃው በኋላ ግን ምለውን እላለሁ። ማምጣት ካልቻሉና ካድበሰበሱት ግን ለኔ አይደለም ያመጡት። ያው ቅድም እንደተናገርኩት ለሚጠይቃቸው አካል ማቅረብ ካልቻሉ እንግዲህ ሌላ ልዩ ዓላማ ወይ ደግሞ ሌላ ግላዊ ቅሬታ ምናምን ሊኖር ይችላል። እሱን ማየት ይኖርብናል። በቃ ቀጥል። አሁን ዳጊ ያነሳውን ሀሳብ ምጋራው አለ፣ ደግሞ የምጨምረውም ሀሳብ አለ። የሰሞኑንም የማናት እባክህ ገነትና የአርቲስቱም ጉዳይ መረጃ ልጁ ካለው ምን ችግር አለ? መረጃው ይውጣ የሚለው ዋናው ሙግታችን። መረጃ ካለው በትክክልም ሰዶማዊነቱ ቁሳ ከደረሰበት ተጨባጭ የሆነ ማስረጃ ያምጣ፣ ማንነቱን ይግለጥ። ይሄ ቀጣይ ለሚደረጉ ሂደቶች ጠቃሚ ነው የሚሆነው። ግን ከዛ በኋላ ይቅርታ ሲጠይቅ ምን ያህል የፈጠራ ታሪክ ሊሆን እንደሚችል ሁላችንም የራሳችንን ግምት ወስደናል። በተለይ እንግሊያን ማህበረሰብን ገጽታ ለማበላሸት
የተደረገ እንደሆነ እንገምታለን። ሶ መረጃ መምጣቱ አስፈላጊ ነው ብዬ አስባለሁ። አሁን እኔ ከዚህ ሰው ከአርቲስቱ እኔ ብዙ አልጠብቅም። እኔ የምልህ በጌታም አይደለም የራሱ ዓላማ አለው። ወንጌላውያን ማህበረሰብን ለማጠልሸት ነው ብለህ ትወስዳለህ። የፈጠራ ታሪክ ነው። ብዙ ልትል የምትችለው ነገር አለ። እሱን መረጃ አምጣ ብለህ ትጠይቀዋለህ፣ ትሞግተዋለህ። መረጃ ከሌለው ስም ያጠፋ ከሆነ በህግ አግባብ በህግ ፊት ለተናገረው ነገር ኃላፊነት እንዲወስድ ታደርገዋለህ። ይሄ ራሱ አካሄድ ነው። ፍትህን ማስከበርም አስፈላጊ ነው፣ ተገቢ ነው። የሚመለከተው የወንጌላውያን ማህበረሰብ ወክላለሁ የሚል ተቋም ካውንስሉ ሊሄድበት ይገባል። ስለመጀመሩም እርግጠኛ አይደለንም። ክሱም በነገራችን ላይ በወሬ ደረጃ ተወራ እንጂ በተጨባጭ መሆኑን ራሱ እንጠራጠራለን። እሱ ይሁን። ወደ ቄስ ግርማ ስንመጣ ግን ቄስ ግርማ እንግዲህ አሁን አንተ ፕሌይ ያደረግከው ቪዲዮ ከሌላ ሰው ጋር ያደረጉት ውይይት ነው። ምናልባት ተደፈሩ ልጆች የሚለውን ሀሳብ ያነሱበት። ከዚህም እኮ የከፋ ኢንተርቪው ሰጥተዋል እኚህ ሰው ከእግረኛው ሚዲያ ጋር አድርገዋልና እንደውም የተምብኔሉ መግቢያ የሚያስቀምጠውን ምንድነው ከኛ ቸርች ሌዝቢያን አባል አለች ብለው ነው የእሳቸው ንግግር ወስዶ ፕሮግራም ይሰራበት። እንግዲህ ኢማጂን አሁን እኔ እሳቸውን ከዛ አርቲስት ጋር በኩል ደረጃ አላስቀምጣቸውም። ስለ አገልጋይ ናቸው፣ ክርስቲያን ናቸው፣ አገልጋይ ናቸው። በወንጌላውያን በተለይ በመካኒሱስ በቤተል መካኒሱስ ውስጥ ከፍተኛ ሚና የነበራቸው ሰው ናቸው። ብዙ ጊዜ ቃለ ምልልስ ያደርጋሉ። ቃለ ምልልሳቸው አወዛጋቢ መሆኑ እንዳለ ሆኖ ብዙ ታሪክ የሚያውቁ ሰው ናቸው። ያው የምናነሳባቸው ሂስ እንዳለ ሆኖ ማለት ነው። በአጠቃላይ እኚህ ሰው እኔ ከአርቲስቱ ጋር እኩል ላደርጋቸው አልችልም። አርቲስቱ ምንም አይነት መደብ ውስጥ የለም፣ የራሱ የሆነ ዓላማ አለው። እሳቸው ግን ወንጌላውያን ማህበረሰብ በተለይ በሚዲያ ላይ በቀረቡ ሰዓት እንዴት አድርገው አቀረቡት የሚለው ነው የሚያሳስበኝ። ስለ በቤተ ክርስቲያን ውስጥ ያውም በሚያገለግሉበት ከኛ ቸርች ነው ብለው እንደውም ኳሊፋይ አድርገውታል። ከኛ ቤተ ክርስቲያን ሌዝቢያን አባል አለች ብሎ እግረኛ ሚዲያ ላይ ንግግር ማድረግ እንደው ይሄ የጤና ነው ያስብላል። በእውነት ሌዝቢያን ነኝ ጌይ ነኝ ወይም ደግሞ በቃ ልላቀቀው ማልችለው በዝሙት ውስጥ ታስሬያለሁ፣ በዝሙት ኃጢአት ውስጥ በሌብነት በዛ ነገር እስራት ውስጥ ነኝ የሚል ሰው እኮ መጥቶ እኚህን ሰውዬ ሊያናግራቸው አይችልም ማለት ነው። ይሄ የሰጡት ቃለ ምልልስ ላሳይ ይችላል። የሰጡት ቃለ ምልልስ እንግዲህ በጣም የሚገርመው ነገር ከዛሬ 1 ዓመት በፊት የሰጡት ቃለ ምልልስ ነው። ይኸውልህ ይሄ ቃለ ምልልስ ከኛ ቸርች ሌዝቢያን አባል አለች ቄስ ዶክተር ግርማ ዘውዴ ማይንድ ከ1 ዓመት ማንም ሰው ምንም አላላቸው ማለት ሊያስቆጣን የሚገባ ጉዳይ ይሄ ይመስለኛል። እኚህ ሰው ሊጠየቁ ይገባል። ቤተክርስቲያንም አንደኛ ቅድም ካነሷቸው ምክንያቶች በተጨማሪ ቤተክርስቲያንም በሚያገልግሉበትም ቤተክርስቲያን ገጽታ አበላሽተዋል። ቤተክርስቲያን ራሷ ልታግዳቸው ይገባል። የሚገባቸውን ዲሲፕሊን እርምጃ ልሰጣቸው ይገባል። ደግሞም ወጥተው የተናገሩት ከአንድ አጥቢያ ቤተክርስቲያን ከአንድ ቤተ እምነት ተሻግሮ ወንጌላውያን ማህበረሰብን መልክ የሚያበላሽ እንደመሆኑ መጠን ካውንስሉም በዚህ ጉዳይ ላይ መልስ ሊሰጥበት ይገባል ብዬ ነው ማምነው። ሁለቱ በጣም በኩል ደረጃ የማይቀመጡ ናቸው። ለዚህ ነው እዚህ ጋር አንድ መደምደም ማስቀመጥ ፈልገው ለዚህ ነው ካውንስሉ ጋር የካውንስሉን እርምጃ እኔ ማላም ነው ትረስት ማላደር የዚህ የሰሞንኛው የአርቲስቱ ጉዳይ መሄዳቸው የሄዱበት መሆኑ ከሆነ የሄዱበት በእውነት ከሆነ መልካም ነው፣ ኪፕ ጎይንግ ነው ብለው። ነገር ግን ህዝቡ ከጮኸ በኋላ ነው ወደዚህ ነገር የመጡት። ጥሩ ነው መምጣታቸው። ምን ያህል በህዝብ ድምጽ እንደሚመጡ የምታውቀው ከ1 ዓመት በፊት ወንጌላውያን ማህበረሰብን ገጽታ በሚያበላሽ ሁኔታ እግረኛ ሚዲያ ላይ ቀርበው የተናገሩትን ቄስ ግርማ ዘውዴን ዝም ብሎ ተቀምጦ እዚህ ጋር እርምጃ ሲወስድ ከዚህ በላይ አባይ ሚዛን ደብል ስታንዳርድነት የለም። ይሄን ነው ማለት ፈልገው። ያ ዮሲ ግን እንዳልከው ምን ያውን ጥርጣሬ ሞር ነው ያደገው፣ በጣም ጨመረ። ስፔሻሊ ካውንስሉ ራሱ እነኚህ ግለሰቦች ላይ ክስ መመስረቱ አጠራጣሪ ነው። ዶክተር አንቶኒዮም ተብዬው በጣም ብዙዎች አሉ፣ በጣም ብዙዎች አሉ። አም ሶሪ በጣም ነው እኔ
ሳስባቸው ራሱ ውስጤ በቁጣ ነው የሚሞላው። ባይ ዘ ወይ ሶ የትኛው ለምሳሌ ከካውንስሉ የሚመለከተው ክፍል መጥቶ በዚህ ጉዳይ ላይ ክስ ስለመስረቱ መግለጫ የሰጠው ነገር የለም። አሁን ዝም ብሎ ሰው ሜቢ ፋብሪኬትድ የሆነ ነገር ቢሆንስ ሰዎች ከራሳቸው ፈጥረው ምናምን ነገር ካውንስሉ እንደዚህ አለ ብለው የሆነ ዜና ብቻ ተለቆ ቢሆንስ? እና እንዳልከውም ቄስ ግርማ ዘውዴ ይላል። ርዕሱን ራሱ ተመልከቱ። በጣም ዘግናኝ ነገር ነው እንትን ይባለው። ያችም ሴትዮ ለምሳሌ ፓስተሩ እያለች ነገር ይሁን እንደው ከፍ አድርጋ ድምጿን ምናምን ነገር እንትን እያለች አስመራበት እንዳወራች ማለት ነው። እና ተመልከቱ። ስለዚህ ከእንትን ጋር የተገናኘን ጉዳይ ነው። እዚህ ርዕስ አሰጣጡ ራሱ በጣም ነው የሚገርመው። አይጠቅምን ብለን ነው ወንድሜን የማዋርደው። ይሄ ነገር አይጠቅምን ብዬ ነው እንጂ አለን እኮ መረጃ። ሌላ የሰሜን ጎንደር የመተማ ወረዳ ኮሚኒኬሽን ጽህፈት ቤት እንግዲህ እኔ አልፈበረኩትም ወይ ሌላ ሰው አልፈበረከውም። የኮሚኒኬሽን ጽህፈት ቤት ያወጣው መረጃ ደግሞ አለ እጃችን ላይ። በግብረ ሰዶም ስራ 10 ዓመት 9 ዓመት ከ6 ወር የተቀጡ ሰው አሉ። የሃይማኖት ማዕረግ ያላቸው አስፈላጊ ከሆነ ልናወጣው እንችላለን። አይጠቅምን ብለን ነው እንጂ በባጃጅ ወስደው ለቀን ስራ ላሰራህ ብትናገር እገልሃለሁ ብለው አስፈራርተው ግብረ ሰዶም ፈጽመውበት የ14 ዓመት ታዳጊ ልጅ በ9 ዓመት ከ6 ወር እስራት የተፈጸመባቸው ማዕረግ ያላቸው ሰው አሉ። የአዲስ አበባው ደግሞ እዚህ 7ኛ አካባቢ ነው። እኚህም የሃይማኖት ትልቅ እንትን ያላቸው ሰው ናቸው። 7ኛ አካባቢ ሆቴሉም ስም ተጠቅሷል። እንደው የ15 ዓመት ልጅ ገንዘብ እሰጥሃለሁ ብለው ወስደው ግብረ ሰዶም ሲፈጽሙበት ተይዘው 4 ዓመት ከምናምን የተቀጡ ሰው አሉ። ሰንደቅ የሚባል ጋዜጣ ያወጣው ከዓመታት በፊት። አሁን ጋዜጣው ይኖር አይኖር አላውቅም። እንደዚህ አይነት መረጃ ይዘን we kept silent ዝም ብለን ቁጭ ብለናል። ለምን አይጠቅመው? የእኛን ወንድሞች ነው የምናዋርደው። ግን አንዳንድ ጊዜ እኛ ዝም ስንል አይ እናራግበዋለን እንትን እንለዋለን ከሆነ የነ ዘመድኩን በቀለም እኮ መረጃ አለ። ዘመድኩን አለኝ እኔ ከፈለጋችሁ መረጃ ሰጣችኋለሁ። እንዳጊ ቤኪ በውስጥ ልክልሃለሁ። አባቶች እየጠቀሰ እንዲህ ሉጢ አባቶች እያለ በስም ሁሉ ሜንሽን እያደረገ እንግዲህ ዘመድኩንን እናምነዋለን አናምነውም ሌላ ነገር ነው። እሱ ሊጠቀምበት የፈለገው ሲናደድ ምናምን የሚያወጣው መረጃ ነው። ግን መረጃ ልጁ ደግሞ አያገኝም አንልም። ስለዚህ በሽ መረጃ አለን። ስለዚህ እንደዚህ አይነት ነገር ውስጥ ባንገባ ነው የሚጠቅመን። ከገባን ተጎጂ የሚሆኑት እነሱ ናቸው። አንዳንድ ነገሮች ቅድም አንድ እንትን ሲያሳዩ ነበር የት ቦታ የግብረ ሰዶማን መፍለቂያ እንደሆነ የህይወት ዘይቤው ራሱ እዛ አካባቢ ይህንን ነገር የሚያበረታ የስጋ ፍላጎት አይገታም አይገራም የምንለው በጸጋ ነው። ብዙዎቻችን ከብዙ ኃጢአት ይወጣል። ስለዚህ ያንን ነገር መቋቋም ባቃታቸው ጊዜ ቅኖች ይኖራሉ፣ እንደዚህ አይነት ነገር ያልተለማመዱ። ግን ልምምዱ ግን በስፋት ነው፣ በሴቶችም በወንዶችም አካባቢ። ይህንን እዛ ሄደው የመጡ እዛ የሚኖሩ ሰዎች በደንብ ይነግሩናል። እና አንተነኳኮስ ነው እኛ ከሁሉ የምንለው፣ አብረን እንዋጋው። ካውንስሉን በተመለከተ እንግዲህ ቅድም አንዳንድ ነገር ተብሏል። የህግ ዲፓርትመንት ይኖረዋል ብዬ አልገምትም። ትንሽ ዊክ ስለሆነ ኢንፋንት ስለሆነ ገና 5-6 ዓመቱ ነው ከተቋቋመ። ፋይናንሻልም አቅም ብዙ ስለሌለው የህግ ባለሙያ ቀጥሮ በዲፓርትመንት ደረጃ 4-5 ሰው ጠበቆችን ጨምሮ ይዞ ደሞዝ እየከፈለ አበል የትራንስፖርት የምናምን ብሎ እነሱን ማስተዳደር ላይችል ይችላል፣ የገንዘብ አቅሙ ውስን ስለሆነ። ግን እንደው ፍሪላንስ እንትኖች ሊያገለግሉ የሚችሉ በጣም ቅን ታማኝ የህግ ሰዎች ደግሞ የሉም ማለት አይደለም። ጥሪ ቢያደርጉ በጣም ኬፔብል የሆኑ የህግ ባለሙያዎች ስላሉ እነሱን ጠይቆ በእነሱ አበል እየሰጡ እየከፈሉ ምን እያሉ በእነሱ ማከራከር የሚቻልበት ነገር አለ። ስለዚህ ይህንን ነገር መጠቀም ነው። እኛ ከእንደዚህ አይነት ነገር ነፃ ነን። ኢምፖርትድ የሆነ ነገር ነው ያስቸገረን። ስለዚህ የሌሎቹ ቤት ከታከመ ክርስቶስን ከተቀበለው ከታከመ ይሄ ችግር እኛም ቤት አይገኝም ማለት ነው። ስለዚህ ከሌላ ቤት መጥቶ እኛ ጋር የሚጠራቀም የግብረ ሰዶማዊነት ነገር የኛ ችግር ተደርጎ መታየት የለበትም እላለሁ። ይሄ እኮ ሞር ዛን 5 years ቀላል ነው እንዴ? ሁለተኛ ነገር በአባልነት የያዛቸው ሰዎች የሚያዋጡት ገንዘብ እንዲሁ በቀላሉ የሚታይም ነው ብሎ መውሰድ አይቻልም።
ኢንተርናሽናል ከሆኑ ተቋማት ጋርም ባለው ግንኙነት የሚያገኛቸው ገንዘቦች ሊኖሩት ይችላሉ። አሁን እኔ እንዲህ ብዬ ዴፊኒትሊ መናገር አልችልም፣ ግን ይሄ ጉዳይ ለማስፈጸም ግን በእርግጠኝነት ማውራት የሚችለው የገንዘብ ውስንነት አለው ብሎ ማሰብ የሚቻል አይመስልም። ይህንን ለማስፈጸም ግዴታውም ጭምር ነው፣ ስራውም ጭምር ነው። ምክንያቱም የወከለው ህዝብ ከ31 እና ከ32 ሚሊዮን በላይ ነው። አሁን ባለው እንደውም የህዝብና ቤት ቆጠራ ቢሰላ ከዛም በላይ ልንሆን እንደምንችል ነው ብዙ ቁጥሮች የሚያመላክቱት፣ ብዙ መላምቶች የሚያመላክቱት። ትልቅ ተቋም ወክሎ ይህንን የሚያክል ማህበረሰብ ወክሎ ይህን ጉዳይ ለማስፈጸም ይሳነዋል ብሎ መውሰድ አስቸጋሪ ነው የሚሆነው። እኔ የሚታየኝ የውስንነት ችግር ሳይሆን ካውንስሉ የውስንነት ችግር አለበት ብዬ ሳይሆን በተለይ በዚህ አቅጣጫ አሁን ይሄን እኮ ስታይ እንደው ከሰዶማዊነት አንጻር በወንጌላውያን ላይ ያቃጣል እንጂ የትምህርትም የልምድም ጉዳይ ስትመለከት እኮ ካውንስሉ መስራት ባለበት ጊዜ ሰርቷል ብሎ መውሰድ አይቻልም። ለምናገር በግልጽ እናውራ ከተባለ ምን ተቸው እንዲሻሻል እንዲታረም በማሰብ ነው። በነገራችን ላይ እዚያ ያላችሁላችሁ በዚህ መንፈስ ብታደምጡት ጥሩ ነው በማለት ስለ አንድ ይሄን ያክል ተቋም ገንብታ የስነ መለኮት ዲፓርትመንት አቋቁመ ስኪልድ የሆኑ የስነ መለኮት ሰዎችን ቀጥራ አትሊስት አንድ ሰው አውቃለሁ በቢሮ ደረጃ ይሄንን የሚመራ በሚዲያ ላይ የሚደረጉ ስብከቶች፣ ትምህርቶች፣ ልምምዶችን ኮንሺየስሊ በንቃት እየተከታተለ እየገመገመ ከአማድ 7ቱ አማድ አስተብሮቶች ተብሎ ከተስማሙባቸው የካውንስሉ የእምነት መመስረቻ አንቀጾች አንፃር እየገመገመ ሲወጣ ከዛ ከአማድ አስተምሮ አንፃር የሚለቀቅ ማለት ያፈነገጠ ስብከት ትምህርት ልምምድ ያለው አባል ካለ በዛ መሰረት እየቀደመ እርምት ሲሰጥ አታይ። ሚዲያው ላይ የተጋጋለና የተጋጋመ ነገር ላይ ነው ድምጽ ሲሰማ የምታየው። አሁን ትረስት ሚ አሁን በዚህ በቄስ ግርማ ዙሪያ ዩልሲ እርምጃ እንወስዳለን የሚል መግለጫ ሊያመጡ ይችላሉ። ግን አስበው 1 ዓመት አልፎታል። ያው ቃሌን እንግዲህ ታዩታላችሁ። እኔ ለነዚህ አይደለም ግን በተግባር የዚህ አድቮኬሲ ስራ እየጠነከረ ከመጣ እኛም ሶሻል ሚዲያ ላይ ጽፈናል፣ ፌስቡክ እናንተም እዚህ ሄዳችሁበት ነው፣ ሌሎች ሰዎችም እንደዚሁ ሲሄዱበት you'll see that እንደ አቋም ቄስ ግርማ እየሄዱበት ያለውን መንገድ በሚመለከት መግለጫ ይሰጣል። ይሄ በጣም መስጠቱን ቢሰጥ ክፋት የለውም፣ ጥሩ ነው። ግን ለምንድን ነው እየተገፋ መግለጫ እንዲሰጠው ነው? ስራው አይደለም፣ በንቃት መከታተል የለበትም ነው የሚለው። ከዚህ በፊት ከነበሩ ትሬንዶች ተነስቼ ነው የማወራው። እንደው ሃስቲ ጀነራላይዜሽን አይደለም። ሚዲያ ላይ የሞቀ ጉዳይ ላይ ነው ውሳኔ ሲሰጥ ምናየው ነው። እንደዛ መሆን የለበትም። መቅደም አለበት፣ መፍጠን አለበት፣ መንቃት አለበት ብዬ ነው ማምነው። በቂ እነዚህ ኢሹዎች ብዙ የምናነሳቸው ኢሹዎች አንዳንዶቹ በእኛ ራሱ ዲል መደረግ ያለባቸው አይደለም። አንድ ሴት ብትደፈር እንደ ቤተ እምነት ውስጥ ሽማግሌዎች ግድ የለም ጉዳዩን እኛ አንድ እናደርገዋለን ማለት የሚችሉበት ጉዳይ አይደለም። የወንጀል ጉዳዮች የሚታዩት በህግ አካላቶች ናቸው። ባለፈው በነቢያቱ አንዳንድ ልምምዶች ዙሪያ ስናወራ እኛ ሳይሆን ህግ ሊገባበት የሚገባ የጥንቆላ፣ የዝርፊያ፣ የውሸት ተስፋ እየሰጡ የማምታታት ግልጽ ዘረፋዎችን ከመንፈሳዊ ነገሮች ውጪ መታየት ያለባቸው በህግ ነው፣ ዲል መደረግ ያለባቸው በህግ ነው ስንል እንደነበረው ሁሉ ልክ አንድ እህት በደል ቢደርስባት የሆኑ ሽማግሌዎች የሆኑ መሪዎች ኢትሶኬኛ አንድ ልናደርገዋለን ብለው ሊያስተባብሉ የሚችሉት ነገር አይደለም። ሰዎቹን ሊያስታርቁ ይችሉ ይሆናል፣ ግን በህግ የሚጠየቀው ነገር በህግ ይጠየቃል። እዚህ አሁን የደረሰበት ሌቭል ሰዎች እየወሰዱት ያሉት ሪስክ በህግ እስከሚያስጠይቃቸው ድረስ ያለ ሪስክ ነው። ዝም ብሎ ያስተምሩ የአንዳንድ በቃላት ያሉ አለመግባባቶች ምናምን ሳይሆኑ አልፎ በህግ የሚያስጠይቅ ደረጃ ድረስ ሰዎች ሪስክ መውሰድ ጀምረዋል። ይህን ደግሞ ያመጣው ምንድን ነው? ጠያቂነት በእኛ ቤተ እምነት ውስጥ ብዙ ስለማይታይ ነው። ሰዎች የፈለጉትን አድርገው ተጠያቂ አይሆኑም፣ ዋጋ አይከፍሉም፣ ዲሲፕሊን አይደረጉም። ያ የልብ ሰጥቷቸው በጣም ትክክል አይደለም።
ስለዚህ ማናችንም ባለፍንበት የዲሲፕሊን መንገድ ሰዎች ማለፍ አለባቸው፣ መቀጣት አለባቸው፣ መማር አለባቸው፣ ለሌላው ትምህርት ሆኖ መቅረብ አለባቸው። ከዛ ውጪ ያለው ደግሞ በህግ መጠየቅ አለበት ነው። ኦኬ ሌላኛው አውድ እየነካ ነው ደግሞ ያለው ምንድነው እንግዲህ እያሰለጠን የሚልክ አካል አለ። ያው በተለይ የሚጠይቅ ስለሌለ እዛ ቤት ወንጌላውያን አማኞችን ቤት የፈለጋችሁትን ብትናገሩ በህግ የሚጠይቅ የሚከላከል አይደለም ብሎ ያሰበ አካል እንግዲህ ሰሞኑ እንዳየነው አይነት ኢንተርቪው ሰርቶ እንዲህ አይነት የሆነ ንግግር ይናገራል። ሆኖም ግን እያሰለጠን የሚልከው አካል ራሱን አይቷል ወይ ነው አሁን ጥያቄው። አይቷል ወይ እኛ ጋር ያለው እንዲህ በድፍረት ለመናገር ያለ መረጃ ራሱ ጋር ያሉ አዲስ አበባ ያደረገውን የዩሳስን ቪዲዮ ስመለከት ጌሳምዬ ነው ሼር ያደረገኝ። በዚህ አጋጣሚ በጣም ተባረክ ወንድማችን፣ እንኳን አገኘሁት ያልኩት ቪዲዮ ነው። ምክንያቱም ንጹህ አድርጎ ይመሳል ዚፍ እንደው እንደ ሶስተኛ ዓለም ላይ እንዳለ ቤተ እምነት ሄልፕ እንደማያስፈልገው ራሳቸውን አድርገው ሄልፕ እንዳልተቀበለ ራሳቸውን አድርገው የሳሉበት የተመኩበት ብዙ ንግግሮች ብዙ እንትኖችን በተለይ ቲክቶክ ላይ እንመለከታለን። ግን ብዙ እርዳታዎችን እንደሚቀበሉ በግልጽ ዮሴፍ ያስቀመጠውን ቪዲዮ ስመለከት አንዳንድ መጽሐፍቶችንም ደግሞ እንደዚህ በውስጥ ላኩልኝ ነበር። እነሱን ሳይ በጣም አባይ ሚዛን እንዳለ እዚህ ጋር የለጠፍኩላችሁ ስትመለከቱ የዲድስቅልያ ላይ አንቀጽ 20 197 ላይ የሚገኝ ነው። እንደ መጽሐፋቸው ከሆነ እኮ ጭራሽ አማኝ ካልሆኑ መቀበልም የለባቸውም እርዳታ ገንዘብ እንዳይቀበሉ ይናገራል። ሲል እንደምታዩት ስለሆነ እኔ ጋር ይላል የመናፍቃንን እና የካህዲዎችን ጎዳና እንዳትቀበሉ ገንዘባቸውንም እንዳትወስዱ እነሆ እናዛችኋለን። መብሉ ለእሳት የተገባ ነው፣ እነሱም ጋር አትቀላቀሉ። እግዚአብሔር ፊት የኃጢአተኞች መስዋዕት የሚያጸይፍ ርኩስ ነውና ወንድሞቼ ለነፍሳቸው ረሃብ ጥቅም በመሆኑ ይህን ነገር ናችሁ ይላል። እንግዲህ በግልጽ የመናፍቃንን ገንዘብ እንዳይቀበሉ እንደሆኑ ገንዘባቸውንም ወይም ደግሞ ለእሳት የተገባ እንደሆነ መብሉ ይናገራል። በዚህ ጎን ደግሞ እንግዲህ የሚሰራውን አይታችኋል። ቅድም ያቀረብነው ቪዲዮ ላይ እነዚህ ተራድኦ ድርጅቶች ጋር ያለውን ከተራድኦ ድርጅቶቹ የተስፋ ቃል አይደለም የሚቀበለው ቤተክርስቲያኒቷ የምትቀበለው የተስፋ ቃል ሳይሆን በግልጽ ገንዘብ ነው። ሌላ ምንም አይደለም። ገንዘብና ቁሳቁሶችን ነው የምትቀበለው። እና በጣም አባይ ሚዛን አለ። በጣም ያሉ ነገሮች አሉ። የሉተርን ራሱን ማንነቱንና አገሩን እንዴት አድርገው እንደሚዘልፉ ታውቃላችሁ። ባገኙት አጋጣሚ ሁሉ ጀርመን የተባለ ነገር በጣም ነው የሚያስጠላቸው። ጀርመናዊ የሆነውም ሉተር በጣም ነው የሚያስጠላቸው። ግን የሚያስጠላቸው ሉተር ነው እንጂ ገንዘቡ አይደለም። የምታስጠላቸው ጀርመን ነች እንጂ የጀርመን ገንዘብ አያስጠላቸው። ይህን ደግሞ በምን መመልከት ትችላላችሁ? እዚህ ጋር ከቻልኩ ለጥፈዋለሁ። ሁልጊዜም የምናወራበት ሀሳብ ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው መጽሐፋቸው ላይ ምናልባት ከቨሩን እዚህ ጋር አስቀምጠዋለሁ ተናግሬ ሲጨርስ እዛ ላይ ገጽ 6 ላይ እንደዚህ ይናገራል። እንግዲህ ክርስቲያኒቷ የምስካየ ኅዙናንን ቤተክርስቲያን ትምህርት ቤትን ማሰራት ፈለገች ጊዜ ከጠላችው ጀርመን ገንዘብ ተቀብላ መጽሐፏ ላይ ያመሰገነችበት ታገኛላችሁ። እንደዚህ ይላል። ስለሆነም እያደገ የመጣውን የማህበረሰቡን ፍላጎት ለማሟላት የሁለተኛ ደረጃ ትምህርት ቤት ህንፃ ማበርከት ለገንዘብ በማስፈለጉ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት ማዕከላዊ ድርጅት የገንዘብ እርዳታ ጥያቄ ቀረበ። ለምንድን እንዴ? ገንዘብ ከሆነ ግብረ ሰዶም ሁን ጴንጤ ሁን ትዝ አይላቸው ማንም ሁን። ይሄ ስራ ለድነት አያምንም ብሎ የሚያስበውን ቤተ እምነት ገንዘብ ይጠይቁታል። ስራ ለድነት እንደማንም ካወቃችሁ ታዲያ በቃ የማያጸድቀን ከሆነ አንስጣ። ታዲያ በእናንተ ሎጂክ ማለት ነው። እኛ እንሰጣለን። ለነገሩ ያጸድቃል ብለን ስለማናስብ ያጸድቃልን ብለንም አስበን ስለማንሰጥ እንሰጣለን። መስጠት አንዱ ከጌታ የተማርነው
ከጌታ የተካፈልነው ባህሪ ስለሆነ። ግን ስራ ለድነት ብሎ የማያምንን ቤተ እምነት ለምን ትጠይቀዋለህ? ለምን ይሰጥሃል? አያድነውም አይደል እንዴ? አያምንበትም አይደል? ገንዘብ ከሆነ ማንም ሁን ይጠይቀሃል። ይሄ ቤተ እምነት ማለት ነው። ይሄ በጣም 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 የአባይ ሚዛን አንዱ እንትን ነው፣ ችግር ነው። አባይ ሚዛን ያለው ተቋም ችግር ነው። ቅድም ኢየሱስ በደንብ ነክቶታል። ሲቀጥል ምን ይላል? ድርጅቱም ጥያቄውን በቀና መንፈስ ተቀብሎ ብር 3 ሚሊዮን እንግዲህ በዛ ወቅት ማለት ነው 3,751,000 በጣም የታጠፈ ፔጅ ስለሆነ ነው። በዚህ ገንዘብ ሁለተኛ ደረጃ ትምህርት ቤት ይላል ለጥፈዋለች። ስለዚህ ገዳሙ በአሁኑ ጊዜ ከመዋለ ሕጻናት ምናምን ያለ ሀሳቡ ይቀጥራል። ምንድነው አሁን እየነገርኳቸው ያለሁት ነገር? አንደኛ የሚተቸው አካል ራሱን ማየት ቅድም እንዳለው ግለ ሂስ መስራት የነበረበት ቤተ እምነት ነው። ግለሰብም ይሁን ቤተ እምነትም ይሁን ከመናገሩ በፊት እኔ እዛ ውስጥ ነኝ ብሎ ማየት አለበት። መጀመሪያ ነገር በፈለገው መንገድ ማንም ሁን ገንዘብህን እስካመጣህ ድረስ ተቀብሎ ከዛ ግን አንተነትህን ማንቋሸሽ የማይሆን ነገር ነው። እና ይሄ በጣም እንደ መጽሐፋችሁም ገንዘብ እንዳትቀበሉ እንደሚለው እንደ ዲድስቅልያም ለመጽሐፋችሁም ለራሳችሁም ነገር ተገዥ እንዳልሆናችሁ በብር ከመጣባችሁ የማይሻር መጽሐፍ የማይሻል አስተምሮ እንደሌላችሁ እያል ምንም ቢሆን ሽራችሁ የምትፈልጉትን ነገር አቴን ማድረግ እንደምትፈልጉ የምትፈልጉትን ዓላማ ያያል። ሌላው ደግሞ በሌላ ጎን ደግሞ እጠለዋለሁ ጀርመን ነው ፕሮቴስታንት ነው ሉተር ነው ስትል ስትንቀው ከነበረው ሀገር ደግሞ ራስ ጥያቄ አቅርበህ በገንዘብ ትቀበላለህ። ኤኒዌይስ ትኩረቱ ምንድነው ልናደርግ ፈለግነው? ቱ ዲስ ሌቭል የምትሄዱበት ርቀት ካለ ራሳችሁን ብትፈትሹ፣ ግለሰቦችን ከሆናችሁ መረጃ ብታቀርቡ፣ ስትከሱ ወደ ፍርድ ቤት ይሄድ ጉዳይ ቢሄድ መረጃ መጠየቃችሁ አይደለም። እዚህ ከመናገራችሁ በፊት ናገራችሁ በኋላ ከምታስቡ ጠው ነው ህዝቡ እንዲያቀው ነው። ገባህ አይደል? በዚህ በኩል ገንዘብ የተቀበለ በዚህ በኩል በትምህርት ላይ ያለው የሚል ነው። ገንዘብ የሰጠህ እኮ ትምህርትን እንድትለውጥ ነው እኮ። አንተ በትምህርት ላይ ያለው ገንዘቡን እቀበላለሁ ብትልም መጀመሪያ እሱ ገንዘቡን የሰጠህ ለምንድን ነው? በጣም አይኔ ውሃ አምሮት ነው? በጣም ያንተ ፍቅር አድሮበት ነው? አይደለም እኮ። ገንዘቡን የሰጠህ ትምህርትህን እንድትለውጥ እኮ ነው። ስለዚህ በትምህርት ላይ ያለው ገንዘብ ብቻ ነው የተቀበልኩት ብሎ ነገር የለም እኮ። እኛ ወንጌል አማኞች እንደዚህ አይነት ነገሮችን እኛ ቤት ውስጥ የምንቃወመው ለምንድን ነው? ዛሬ ገንዘብ ሰጥተው በእርዳታ ልብ የመጡ ይመስላሉ እንጂ ሐሳባቸው መጨረሻ ላይ ግብረ ሰዶማዊነትን ማስረጽ ነው። ይሄን ትምህርት ይሄን ልምምድ ለማስገባት ነው እንጂ እውነት ብራቸውን የመበተን ልዩ ፍቅር አድሮባቸው አይደለም። ስለዚህ ከመረቁ ወስጄ ከንቱን የሚባል ነገር የለም። ከተነካካ ተነካክታል። በመጀመሪያ ነገር በምንም ጉዳይ ከነዚህ አካላት ጋር መነካካት በራሱ እንደ ቤተ እምነት አሳፋሪ ነው። ግን እንዲህ ማመን መጀመራችሁ ጥሩ ነው። እንደዛ ብሎ ከሆነ እንግዲህ በጣም ይገርማል። አዲስም በእርግጥ በአፉም ተናግሮታል። ስለዚህ ዋናው ነገር መሸም አደረም ዋለም ምንድነው የምንተማመነው ነገር ንክኪነት አላችሁ ወይ ስትባሉ የለንም ማለት አትችሉ። አይበንትን ነው የሚባል ነገር የለም። በንትን ተነካካ የሚባል ነገር የለም። ከግብረ ሰዶማዊነት ጋር በንትን ከሆነ ተነካካ የሚል ነገር የለም። ለምን? ይሄው ዲድስቅልያ ላይ ትምህርት አይደለም ለማለት አንተ ከመጽሐፋችሁ በላይ ነህ እንዴ? ይሄንን ነው ፕሩቭ እንድታደርግ የምፈልገው። ይሄው መጽሐፋችሁ ላይ ደግሞ በዚህ ጋር መናፍቅ ትላለህ፣ በዚህ ጋር ገንዘብ ትቀበል። ለምንድን ነው ለጀርመን ተራዶ አንተ መረጃ የምትልከው? ባይደው ይሄን መረጃ የምትፈልጉ ሰዎች ፌስቡክ ላይ በግልጽ አስቀምጬላችኋል። አሁን ፕሪንት ለማድረግ ከዚህ ላይ ማነው ስክሪንሻት ለማድረግ አይመቻችሁምና ፌስቡክ ላይ ዳጊ ጥላውን ብላችሁ ግቡና ግልጽ የሆነ መረጃዎች አስቀምጬላችኋለሁ። ለራሳችሁ ስክሪንሻት አድርጋችሁ ወይም ደግሞ ሴቭ አድርጋችሁ ማስቀመጥ የምትችሉበት ብቻ። ደስ ያለኝ ነገር ምንድነው? ትንሽ ጊዜ ፈጁ እንጂ አደከሙን እንጂ መጨረሻ ላይ ግን ማመናቸው ደስ ብሎኛል። አሁን ንክኪነት አለን። they are proud of it። ገባችሁ? ገንዘብን እርዳታን በመቀበላቸው they are proud of it። ይሄ በጣም አሳፋሪ ነው። በጣም አሳፋሪ። እንደው የቤተ እምነት እንኳን ልዩነት ሆኖ ገንዘብ ብትቀባበል አትሊስት ሰብአዊነት ነው ትላለህ። ይሄ እኮ የሰጠበት ዓላማ እኛ ገንዘብ ስንሰጣቸው ዓላማው ግብረ ሰዶማዊነትን እናስገባ አይደለም። ይሄ እኮ በግልጽ እኮ ግብረ ሰዶማዊ ነኝ እያለ መቀበል ግን አሳፋሪ ነው። ለማንኛውም ጥሩ ነው። አናታቸው ላይ ከወጣባቸው ገንዘቡ ምን ታርገዋለህ?